አሁን ላይ ለሔዋን ጉድ ሰራቻት ነገሩ። ባንቴሮና ሮዛ አሁን ላይ ባንቴሮ ላይ በጣም ቂም ስለያዘችበት ሔዋንና ባንቴሮ አንድ ላይ እንዲያድሩ ታደርጋለች። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንኳን በደህና መጣችሁ። አዲስ ለሆናችሁ ሰብስክራይብ በማድረግ ቻናሉን ተቀላቀሉ። ሔዋን ነገሩ ሁሉ ምንም አልመሰላትም፣ ግን ደግሞ አሁን ላይ ፍቅሩን እንድትቀበለው ይጠይቃት። ፍቅሬን ተቀበይኝ ብሎ ለሔዋን ፍቅር ጥያቄ ያቀርብላታል። ነገሩ አሁን ላይ ሻይ ቡና እንበል ብሏት ቀድሞን ወደ ውጭ ይዟት ሊወጣ ነበረ ባንቴሮ። ግን ደግሞ ሔዋን አሁን ላይ ቀጠሮ እንዳለባትና ከሌላ ሰው ጋር እንደምትገናኝ ትነግረዋለች። ባንቴሮ የተረዳው ከሌላ ሰው ሊቀደም ነው በማለት የእሷ ያለውን ፍቅር ሊገልጽላት ይፈልጋል። በዚህን ሰዓት ባንቴሮ በጣም እውነተኛ ለእሷ ያለው ስሜት ለመናገር እየሞከረ ግን ደግሞ ምንም እንኳን በጣም ፍራቻ ውስጥ ገብቶ ነበረ። ግን ደግሞ ሔዋን እንዲናገር ትገፋፋዋለች። አሁን ላይ ባንቴሮ ደፍሮ አፍቅሬሻለሁ ብሎ ለሔዋን የፍቅር ጥያቄ ያቀርብላታል። ሔዋን በድንጋጤ ነበረ የፈዘዘችው። በዚህን ሰዓት ምንም መልስ አልመለሰችም ነበረ። ምን እያልከኝ ነው በማለት ነበረ ጥያቄው በጥያቄ የመለሰችለት። ባንቴሮ ነገሩ ሁሉ ትክክለኛ ስሜት አንቺን ጋር እንዳለ አውቃለሁ ይላታል። ግን ደግሞ ሔዋን እኔ ካንተ ጋር ቅርርብነቴ በእንደዚህ እንድትረዳው አይደለምና እኔ ካንተ ጋር እንደዚህ አይነት ነገር አላስብም በማለት ልቡ ተሰብሯለች። አሁን ላይ ባንቴሮ ልቡ በጣም ተሰብሮና ሔዋንም ስላልተቀበለችው የፍቅር ጥያቄ አዝነዋል ማለት ነው። ይበልጥ ግን አሁን ላይ ሔዋን ባንቴሮን በጠየቃት ጥያቄ መልስ ስላልመለሰች ልቧ እሷም ከባንቴሮ በላይ በጣም ተሰብሯል ማለት ነው። በዚህን ሰዓት ባንቴሮ በጣም አዝኖና ተክዞ የተናገረው ነገር ይበልጥ ሔዋንን ያሳጣው ይመስለዋል። ሔዋን ነገሩ ሁሉ እንደዚህ እንዲሆን አልፈለኩም በማለትና እና ደግሞ ሔዋን አሁን ላይ ባንቴሮንም ማስከፋት አልፈልግም ብላ ሲጋራ እያጨሰችና ይበልጥ የፍቅር ጥያቄ ባልተቀበለችው ነገር ላይ አዝና ትገኛለች። ነገር ግን ሔዋንም መልስ የመለሰችለት የነበረው ለባንቴሮ አዝናለውና ይህንን ነገር ልቀበልህ አልችልም፣ ካንተ ጋር ልሆን አልችልም በማለት ነበረ። ሔዋን አሁን ላይ ሁሉንም ነገር የፈለገችው የራሷ የልቧ ሰው ስላላትና አሁንም ግልጸኝነት አለመሆኗ ነው። ባንቴሮም እሷ ላይ እንዲያተኩር ያደረገው። ባንቴሮ ሔዋን አይሆንም ባለችው ጊዜ በጣም ደንግጦና ልቡም ስብርብር ብለው ነበረ። በዚህን ሰዓት ምንም ምላሽ ሳትሰጠው ከኔ የተሻለ እንደሚሰጥ ተስፋ አደርጋለሁ ብላ ትታው ትሄዳለች። ባንቴሮ በዚህን ሰዓት በጣም ከሌላ ጊዜው በላይ አዝኖና ተግዞ ነበረ። ግን ደግሞ ይሄንን ነገር ያየች ሮዛ አጋጣሚውንም ለመጠቀም ትሞክራለች። አዝኖ ባየችው ሰዓት ምንድነው ብላ ጥያቄ ትጠይቀዋለች። ሮዛ ነገሩ ሁሉ አሁን ላይ ባንቴሮ ሔዋንንም እንደሚወዳት ስላወቀች ነበረ እውነተኛነቱንም ፊት ለፊት መጥታ ለማብሸቅ ትሞክራለች። በዚህን ሰዓት እሷ ከባድ ሰው እንደሆነችና ይበልጥ እንደምትጎዳው እያወራችው ነበረ ለባንቴሮ። ባንቴሮ ግን ከሮዛ ለብቻው እንደሚሆን ይነግራታል። በዚህን ጊዜ ሮዛ አልፋታም በማለት ይበልጥ የኔ ፍቅር በማለት መንገዱ እንዲስት ታደርገዋለች። አሁን ላይ ሔዋን የባንቴሮ የፍቅር ጥያቄ አለመቀበሏ በልቧ ውስጥ ያለውንም ሌላውኛው ዴብን እያስከፋች ይመስላታል። ግን ደግሞ ባንቴሮንም መጉዳት አልፈልግም እያለች ከራሷ ጋር ከባድ ጸብ ውስጥ ትገባለች። በሱስ ውስጥ ገብታና ነገሩ ሁሉ ለመርሳት ትሞክራለች ማለት ነው። ግን ደግሞ አሁን ላይ ሔዋን እያጨሰች የምትደርስባት ሉሊት ትደርስባታለች። በዚህን ጊዜ ሉሊትም
ሲጋራ እያጤሰች ሉሊት ትደርሳለች። በዚህን ሰዓት በመደንገጥና ነገሩ ሁሉ ምንም እንዳልተፈጠረ ለማድረግ ትሞክራለች። በይበልጥ ሉሊት አንቺ ያደረግሽው እኔም መሞከር እፈልጋለሁ በማለት የእሷ ያዘችውንም እራሷ ለመጠቀም ትሞክራለች። ሉሊት በዚህን ሰዓት ሔዋን ነገሩ አይሆንም በማለትና ለማስጣል ትሞክራለች። ታዲያ አንቺ የሞከርሽው ለኔስ ለምን አልሞክረውም እያለች ሉሊትም ሔዋንንም ለማስተማር ትሞክራለች። ሔዋን ነገሩ ሁሉ ይሄ እኮ እኔ ለመርሳትና ለማሳለፍ የምፈልጋቸው ብዙ ነገሮች አሉ በማለት ሔዋንም ለሉሊት እንደማይሆን ትነግራታለች። አሁን ላይ ሔዋን በውስጧ በጣም ተጸጽታና ይበልጥ ደግሞ ምንድነው ምሆነውና ባንቴሮ ማስከፋት አልፈልግም፣ ግን ደግሞ ዴቭም ከልብ ይወደዋለው፣ ምንድነው ምርጫዬ በማለት ነው እየተጨናነቀች የምትገኘው። አሁን ላይ ባንቴሮ ውስጡ ጭንቅ ብሎትና ይበልጥ ደግሞ ከዳዊት አጠገብ ሆኖ ሔዋን የዳዊት ፍቅረኛ መሆኗን የመጀመሪያ ስላላወቀ ብቻ ይበልጥ አሁን ላይ እየተጎዳ ይገኛል። ዳጊ ሉሊትንም እየተከታተላትና በምትወጣበትና በምትገባበት እየተከታተላት ይገኛል። ይበልጥ እሷንም ሌላ ስሜት ውስጥ እንድትገባ እያደረጋት ይገኛል። ሉሊትንም አሁን ላይ በትምህርት ስትመለስና ስትሄድ እየጠበቀ ደህንነትሽን መጠበቅና ማወቅ ፈልጌ ነው በማለት ያስቸግራታል። ሉሊት ምንም እንኳን ሳትጠራጠር አሁን ላይ ዳዊትንም እየተጠቀመባት ይገኛል። ግን ደግሞ ሉሊት ምንም ሳታውቅ ስጦታዎች እያመጣና ይበልጥ ደግሞ ነገሩ ሁሉ ወደ ሌላ ያዞራል ማለት ነው። ግን ደግሞ አሁን ሮዛና ፍቅረኛዋ በዚህን ጊዜ ይበልጥ ሁሉንም ነገር ባንቴሮንም ለመጣል ይሞክራሉ። ግን ደግሞ ባንቴሮ ሌላ ሰው ሆኖና የድሮ ጓደኛው አሁን ላይ ደግሞ ፍቅረኛዋ የሆነውንም የሮዛ ባንቴሮ ባበደረው ብድር ላይ አሁን ላይ ወስዶበትን ስጠኝ በማለት አለበለዚያ መጥፎ ነገር ይፈጠራል በማለት ጉዳት እንደሚያደርስበት ይነግረዋል። ግን ደግሞ አሁንም ይሄ ነገር አይሆንምና በዚህን ሰዓት ከፍቅረኛዋና ከሮዛ ጋር ጸብ ውስጥ ይገባሉ። አሊያ አንቺ ላይ ያለኝን መረጃ ለሁሉም አሳያለሁ ወይንም ብር ስጭኝ በማለት ሮዛንም ያስፈራራታል። ሮዛ አማራጭ ስለሌላት ግን ደግሞ ቤተሰቤና ዳዊትም በቤት ቢጥለኝና ውጭ አውጥቶ ቢጥለኝ ቤተሰቤና እኔ መድረሻችን የለም ትለዋለች። አሁን ላይ ፍቅረኛዋ ዳግምም በጣም መጥፎ ነገር እያደረገባትና አስፈራርቶ ብር ተቀብሏት ለባንቴሮ ይሰጠዋል ማለት ነው። በዚህን ሰዓት አሁን ግን ይበልጥ ነገሩ ውስብስብ ሆኖባቸዋል። ሮዛ ለሔዋን አሁንም ወጥመድ አዘጋጀችላት። ስትወጣም ስትገባ ምን እንትን እያለች ነው። ይበልጥ ሔዋን አሁን ላይ ባንቴሮ ፍቅር እንደያዘው ካወቀች በኋላ ነገሩ ሁሉ ይበልጥ እሷ ላይ መጥፎ ነገር ለማድረግ ትሞክራለች ማለት ነው። ሔዋን አሁንም መጥፎ ችግር ውስጥ እያስገባቻት ትገኛለች።